የአላ ማስታወሻ ባለ ታሪክ አላፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝናር ሲሳይ ምስልና ድምጽ ውደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች የተለያዩ አዳዲስ የመዝናኛ ወሬዎችን የተወዳጅ አርቲስቶችን የህይወት ታሪክና ተሞክሮ እንዲሁም የተመረጡ መጽሐፍትን በትረካ በዩቲዩብ ብቻ የሚያቀርብላችሁ ኢዛና አሁን ደግሞ ተደራሽነቱን ይበልጥ ለማስፋት በዌብሳይት መምጣቱን ሲገልጽ በታላቅ ደስታ ነው። በድረገጻችን www.izanastudio.com ላይ ገብተው ያሻውትን ፈልገው ያጡ። አዳዲስ ሀገራዊ ዜናዎች በየሰዓቱና በየደቂቃው ይለጠፋሉ። ጥበብ ነክ መረጃዎችና ትኩስ የመዝናኛ ወሬዎች መዝናኛ የሚለውን ዘርፍ ሲጫኑ በየአይነቱ ይቀርባል። የህይወት ታሪክ የሚለውን ማውጫ ሲጫኑ በህይወት ዘመናቸው በየሙያቸው ስኬታማ የሆኑ በህይወት መስመራቸው ምሳሌ ሊሆኑ የሚችሉ አርቲስቶችን ጨምሮ የታላላቅ ኢትዮጵያውያንን ታሪክ ያገኛሉ። በምስልና ድምጽ እንዲሁም በጽሑፍ ተዘጋጅቷል። ትረካም ከፈለጉ በአንባቢያን ልብ ውስጥ ተቀብረው የቀሩ ተወዳጅና የረሴ መጽሐፍ በትረካ ተዘጋጅተው የትረካ አፍቃሪዎችን በመጠባበቅ ላይ ናቸው። ትረካ የሚለውን ማውጫ ሲጫኑ ፍቅር እስከ መቃብርን ጨምሮ ሌሎችም ታላላቅ መጽሐፍትን በትረካ ያገኛሉ። ፊልም ማየትስ ይፈልጋሉ? ፊልሞች የሚለው ማውጫ ላይ ሲጫኑ በውስጡ የኢትዮጵያ የህንድና የእንግሊዝኛ ፊልሞች የሚሉ አማራጮች ይመጣሉ። የኢትዮጵያ የሚለው ውስጥ የተመረጡ መታየት ያለባቸው የአማርኛ ፊልሞች ተመርጠው ተዘጋጅተዋል። የትኛውን ፊልም ላይ ብለው ሳይጨነቁ በሁሉም የፊልም ዘውጎች ከኮሜዲ እስከ ሰስፔንስ ድራማ ሁሉንም ያገኛሉ። ተዋንያን ዘርፍ ውስጥ ደግሞ ግሩም ኤርሚያስ፣ ሰላም ተስፋዬ፣ ሐናን ታሪክ፣ ዓለም ሰገድ ተስፋዬና ሌሎችም ተወዳጅ የፊልም ተዋንያኖች የተወኑባቸውን ፊልሞች ርዕሳቸውን ማስታወስ ሳይጠበቅባቸው የትኛውን ፊልም ላይ ብለው ሳይጨነቁ የፈለጉትን ተዋናይ ስም ሲጫኑ አጠቃላይ የተወኑባቸውን ፊልሞች በሙሉ በአንድ ቦታ ተዘርዝረው ያገኛሉ። አማርጠው ይመልከቱ። እርስዎ ወደ ድረገጻችን www.izanastudio.com ጎራ ይበሉ እንጂ የሚታዩ የሚደመጡና የሚነበቡትን እኛ እናዘጋጃለን። ድረገጻችንን ለማግኘት ጉግል ላይ ሰርች ማድረግ ሳይጠበቅብዎ ኢዛና ላይ በሚለቀቁ የሁሉም ቪዲዮዎች ዲስክሪፕሽን ላይ ያገኛሉ። ሊንኩን በመጫን በቀጥታ ወደ ድረገጻችን መግባት ይችላሉ። ከዩቲዩብ እና ከዌብሳይታችን በተጨማሪ ሐሳብና አስተያየቶን ለመስጠትና ከኛም ጋር አብረው መስራትን ከፈለጉ ዲስክሪፕሽን ላይ ሊንኩን በመጫን በቴሌግራም ገጻችን ላይ ያገኙን። izanastudio.com በተገኘበት ይጎብኙ። ክፍል 16 የመጨረሻው ክፍል። ቅዳሜ ሐምሌ 15 1944 ውድ ጌቴ እነሜፒ አንድ አሪፍ መጽሐፍ ከላይብራሪ ተውሶ አመጡልን። ገና ርዕሱን ስታየው ነው ለጉድ ፈተና ውስጥ የሚከትሽ። What do you think of the modern young girl ይልሻል። እና ዛሬ ማውራልሽ ስለዚህ ጉዳይ ይሆናል። የዚህ መጽሐፍ ደራሲ የዘመኑ ወጣት ስላለበት ችግር ከአስከፈታ አብጠለጥላለች። ይህን ስታደርግ ግን እንደ አብዛኛዎቹ አያሲዎች የዘመኑ ወጣት ምንም ራዕይ የሌለው ከንቱ የማይረባ የሚል ግትር አቋም ይዛ አይደለም። ይልቁንም ወጣቶች ከልብ ፍላጎት ቢኖራቸው ይበልጥ ያደገ ይበልጥ ያማረና ከዚህ እጅግ የተሻለ ዓለም ለመገንባት ሁሉም ነገር በእጃቸው ነው ያለው። ችግሩ ምንም እርባና በሌለው የዕለት ተዕለት አርቲቡርቲ ራሳቸውን መተብተባቸውና ዋናውን ውበት ማየት ያለመቻላቸው ነው የሚል ጠንካራ አመለካከት ነው ያላት። ይቺ ጸሐፊ በዚሁ መጽሐፏ አንዳንድ ክፍሎችማ ስለኔ ነው እንዲህ ጻፈችው እስክል ድረስ ነው ስሜቴን የነቀነቀችው። ለዚህም ነው ኪትዬ ዛሬ ቢያንስ ላንቺ ሙሉ በሙሉ እርቃኔን ቆሜ ልታይሽ የፈለኩትና ለዚህ ሴትዮ ቀሳዎችም አግባብ ያላቸው የመሰሉኝን መከላከያዎችን ለማቅረብ የተነሳሁት። ለጥቂት ጊዜም ቢሆን የሚያውቀኝን ማንንም ሰው ይገርመዋል ብዬ የምገምተው አንድ በጣም የተለየ ነገር በባህሪዬ ውስጥ አለ። ይኸውም ስለራሴ ያለኝ ዕውቀት ነው። ራሴንም ሆነ ድርጊቶቼን ልክ ሌላ ሰው እንደሚያየኝ ከውጭ ቆሜ ማየት እችላለሁ። ሁሉ ሰው የሚያውቃትን የዘወትሯን አና ያለምንም ግብዝነት ምክንያቶቿንም ልደረድርላት ሳልሞክር እንደማንኛውም የውጭ ሰው ጥሩ ጎኗንና መጥፎ ጎኗን ማየት እችላለሁ። ይህ ራስን ማወቅ አንድም ጊዜ ላፍታ እንኳን ካምሮ ይርቆ አያውቅም።
አፌን በከፈትኩ ቁጥር የተናገርኩት ነገር ገና ከሰሚው ጆሮ እንኳን ሙሉ በሙሉ ሳይደርስ ነው። ይህን ነገር ማለት የነበረብኝ ከዚህ በተለየ መንገድ ነበር፣ ወይም ደግሞ ማለት የነበረብኝን ነገር በትክክል ብየዋለሁ በማለት የገዛ አባባሌን የምገመግመው። በእርግጥ ራሴን በራሴ የምኮንንባቸው ብዙ ነገሮች አሉ። ሁሉን ልዘርዝር ብል ጊዜ መፍጀት ይሆንብኛል እንጂ አባባ ያኔ ልጆች ሁሉ የየራሳቸውን አስተዳደግ በጥንቃቄ መከታተልና ማድረግ ያለባቸው ራሳቸው ናቸው ይለኝ የነበረው ነገር አሁን እያደር በደንብ እየገባኝ መጥቷል። ወላጆች ለልጆቻቸው ማድረግ የሚችሉት ነገር ቢኖር በየጊዜው ጥሩ ምክር መስጠትና ትክክለኛውን አቅጣጫ ማሳየት ብቻ ነው። በተረፈ አጠቃላይ ማንነታቸውንም ሆነ በስተመጨረሻ የሚደርሱበትን ሰብአዊ ብቃትና ባህሪ የመገንባቱ ስራ የማንም ሳይሆን የልጆቹ ራሳቸው ነው። ይሄ ብቻ እንዳይመስልሽ ጌትዬ፣ ማለቂያ የሌለው ወኔና ጽናት በውስጥ ያለ ሁልጊዜም የሚሰማኝ ምን ያህል ጠንካራ እንደሆንኩ ነው። ብዙ ችግር መቋቋም እንደምችል ይታወቀኛል። ይህ ደግሞ ትልቅ ነፃነትን ሰጥቶኛል። የወጣትነት ብርታትና ውበት እንዲሰማኝ አድርጎኛል። ይህ ነገር በውስጤ መኖሩ ለመጀመሪያ ጊዜ የታወቀኝ ዕለት ደስታዬ ወሰን አልነበረውም። ምክንያቱም ለማንም ሰው የማይቀሩለትና ምንም አይነት ማምለጫ የሌላቸው የህይወት ስንክሳሮችና መራራ ዱላዎች ተራይ ደርሶ ወደኔ በሚመጡ ጊዜ በቀላሉ እንደማልንበረከክላቸው እርግጠኛ ሆንኩት ያኔ ነው። ለነገሩ ጌትዬ፣ ስለዚህ ነገሮች ከዚህ በፊት ደጋግሜ አውርቼልሻለሁ። አሁን መምጣት የፈለኩት እማማና አባባ እኔን የመረዳት ችግር አለባቸው ወደሚለው ርዕስ ነው። አባባና እማማ ከውልደት እስከ እድገቴ ከሚገባው በላይ ሲያሞላቀቁኝ ነው የኖሩት። ፍቅራቸውን ያለ ገደብ ሰጥተውኛል። በሙሉ አቅማቸው ጥላ ከለላ ሆነውኛል። ማንኛውም ወላጅ ለልጁ ማድረግ የሚችለውን ሁሉ አድርገውልኛል። ይሁን እንጂ እኔ ግን ለዚህ ሁሉ ጊዜ እጅግ በሚያስፈራ ብቸኝነት ተውጬ ብቻዬን አውላላ ሜዳ ላይ የተጣልኩ አይነት እየተሰማኝ ችግሬን የሚረዳልኝና አይዞሽ የሚለኝ አጥቼ ጭንቀት እያብሰለሰለኝ የሚይዘው የምጨብጠው እየጠፋኝ ነው የኖርኩት። አባባ በውስጤ የሚንተከተከውን የመንፈስ አመት ለመግራት ያላደረገው ጥረት የለም ማለት ይቻላል። ይሁን እንጂ እኔ ላይ ሊያመጣ የቻለው ምንም አይነት ለውጥ አልነበረም። ራሴን በራሴ ነው ያዳንኩት። በባህሪ ውስጥ የነበረውን ስህተት አንድ በአንድ እየመረመርኩና በራሴ ዳኝነት ራሴን እየከሰስኩ ነው ተዘፍቄበት ከነበረው የቀን ጨለማ ቀስ በቀስ መውጣት የቻልኩት። ያን ሁሉ ጊዜ ብቻዬን ስታገል እንዴት ነው አባባ ድጋፍ ሊሆነኝ ያልቻለው? ሊያግዘኝ ሊደግፈኝ ከልቡ እየፈለገ ለምንድነው አንድም ቀን ኢላማውን መምታት ተሳክቶለት የማያውቀው? ጌቴ፣ የአባባ ችግር የተሳሳተ መንገድ ለመጠቀም መሞከሩ ነው። ምን ጊዜም የሚያዋራኝ እንደ ልጅ ነው። በራሱ ጊዜ በሚያልፍና እድሜ በጨመረ ቁጥር በሚፈራረቅ ያስተሳሰብ ችግር ውስጥ እየተጓዘች እንዳለች ልክ እንደማንኛውም ልጅ። በእርግጥ የአባባሌ እስካሁን ስለ አባባ ስነግርሽ ከነበረው ጋር የሚጋጭ ይመስላል። ምክንያቱም ከማንም በላይ የሚቀርበኝና የሆዱን የሚያወራልኝ አንድ ሰው ቢኖር አባባ ብቻ እንደሆነ እኔ ከማውቀው በማይተናነስ ታውቂያለሽ። ትክክለኛ አእምሮ እንዳለኝ እንዳውቅና ያለ መሸማቀቅ በራሴ ለመተማመን እንድችል የሚያደርገኝ እንኳን እሱ ብቻ ነው። ያም ሆኖ አባባ ስለኔ ያልተረዳው አንድ ትልቅ ነገር አለ። ለኔ እንደ ተራራ ከገነባሁት ዓላማዬ ጫፍ ለመድረስ ከማደርገው የዕለት ተዕለት ትግል የሚበልጥብኝ ምንም ነገር እንደሌለ አያውቅም። በየጊዜው የሚለኝና ለኔ የማይዋጡልኝ አባባሎች አሉት። ይህ እኮ የእድሜ ጉዳይ ነው። አየሽ፣ በዚህ እድሜ ያሉ ልጃገረዶች ሊያስረዳኝ ይሞክራል። ሌሎችም ልጃገረዶች እኮ ወይ ደግሞ አይዞሽ ይሄ በራሱ ጊዜ የሚያልፍ ችግር ነው ወዘተ። እኔ እንዲህ አይነት ነገር መስማት ነበር ከምንም በላይ የምጠላው። ልክ እንደ ማንኛውም አንዲት ልጃገረድ መቆጠርን ነበር የማልፈልገው። አናነኝና በአናነቴ ብቻ ልታይ ነበር የምለው። ይህንን ነው አባባ ያላወቀልኝ። በዚህ ላይ ማንም ይሁን ማን ስለራሱ ብዙ ካልነገረኝ በቀር እኔም የልቤን ላወራው አልችልም። ከአባባም ጋር ያለኝ ሌላው ችግር ይሄ ነው። ስለ አባባ የማውቀው ነገር ከቁጥር የሚገባ አይደለም ማለት ይቻላል። ስለዚህም ከዚህ በልጥ ልቀርበው የምችልበት ሁኔታ ያለ አይመስለኝም። አባባ ምን ጊዜም ሊቀርበኝ የሚሞክረው አንድ ትልቅ ሰው አንዲት ትንሽ ልጅን ወይ ደግሞ አንድ አባት አንዲት ታዳጊ ልጁን በሚቀርብበት የተለመደ መንገድ ነው። ደጋግሞ የሚያወራልኝ እሱም በየጊዜው በእነዚህ አይነቶቹ እድሜ ወለድ ችግሮች ውስጥ ያለፈ ስለመሆኑና ችግሮቹም በየራሳቸው ጊዜ እንደሚያልፉ ያለውን እምነት ነው። የአባባ ትልቁ ችግር ውስጣዊ ስሜቶችን ልክ እንደ ጓደኛ ሆኖ ሊያዳምጥልኝ አለመቻሉ ነው። የቱንም ያህል ቢጥር እንኳን ይህን ማድረግ አልቻለም። እነኚህ ነገሮች ናቸው
ስለ ህይወት ያለኝን አጠቃላይ አመለካከትም ሆነ ከብዙ ጥናት በኋላ የደረስኩባቸውን ድምዳሜዎች ለማንም ከማካፈል እንድቆጠብ ያደረጉኝ ዲያሪ ላይ ከመቸክቸክና ከስንት አንዴ ደግሞ ለማርጎት ከመተንፈስ በቀር አእምሮዬን ክፉኛ እየረበሹ ሰላም የሚነሱኝን ነገሮች ሁሉ ከአባባ ደብቄ ነው የኖርኩት። ምንም አይነት አመለካከቴን አካፍዬው አላውቅም። አዎ ኪቴ፣ አባባን ስገፋውና ጭራሹን እንዲርቀኝ ሳደርገው እንደኖርኩ አሁን በደንብ ይታወቀኛል። ከዚህ የተለየ ማድረግ የሚችልበት ሁኔታ አልነበረም። ሙሉ በሙሉ ደመነፍሴና ውስጣዊ ስሜቴ በመራኝ መንገድ ነው ስጓዝ የኖርኩት። ቢሆንም የአእምሮ ሰላሜን ለማግኘት ከሁሉ የተሻለ መስሎ በታየኝና የኋላ ኋላም ትክክል እንዳልነበርኩ ባረጋገጥኩበት መንገድ ነው ጉዞዬን ያካሄድኩት። ምክንያቱም ልወጣው የጀመርኩትን ትልቅ ተራራ ገና በማጋበስ ላይ ባለሁበት ጊዜ ከዚህም ከዚያም የሚሰነዘሩብኝን እርማቶች ሁሉ ልቀበል ብዬ ቢሆን ኖሮ በስንት መከራ የገነባሁትን መረጋጋትና በራስ መተማመን ከናካቴውን እጄው ነበር ማለት ነው። ከሌላ ይቅርና ከአባባም ቢሆን በቀኖና የደደረ እርማት መቀበል አልችልም። ይገርምሻል ኪቴ፣ ለአባባ የልቤን ሚስጥር አካፍዬ ያለማወቄ እንዳለ ሆኖ ገደብ በሌለው ግልፍተኛነቴ ከኔ ምን ያህል እንዳራኩት አውቃለሁ። አሁን በጣም እያሳሰበኝ ያለውን ጉዳይ ይሄ ነው። ለምንድን ነው አባባ ያቅሙን ሁሉ ሊቀርበኝና ሊረዳኝ እንደሚጥር እያወቅኩ ልደሰት ሲገባኝ የምበሳጭበት? በተለይ በላይ ሆኖ ላስተምርሽ ሲለኝማ ምን ያህል ትዕግስቴ እንደሚከዳኝ አትጠይቂኝ። የሚያሳየኝ የፍቅር አቀራረብ እንኳን ልጁ ስለሆንኩ ብቻ ማድረግ ስላለበት የሚያደርገው ነው መስሎ የሚታየኝ። አሁንም ቢሆን ከምንም በላይ የምፈልገው ስለሱ ባለኝ ስሜት ላይ እርግጠኛ እስከሆን ድረስ አባባ ሰላም እንዲሰጠኝና እንደ ፍጥርጥሬ እንዲሆን እንዲተወኝ ነው። ምክንያቱም ባለፈው ጊዜ ሳይቸግረው ነካክቶኝና ህሊናዬን አስቶኝ ያንን አጸያፊ ደብዳቤ ከጻፍኩለት ወዲህ እንዴት በጸጸት እየታኘኩ እንዳለሁ እኔ ብቻ ነኝ የማውቀው። ኦ ኪቲ፣ በሁሉም መንገድ ትዕግስተኛና ጠንካራ መሆን እንዴት ከባድ ነው መሰለሽ። የሚገርምሽ ነገር ከምንም በላይ የምበሳጭበት ትልቁ ነገር ይሄ አይደለም። በጭራሽ ከአባባ የበለጠ መንፈሴን ወጥሮት የሚገኘው ፒተር ነው። በሁለታችን መሃል ሲካሄድ በቆየው ቀዝቃዛ ጦርነት እንደ ወንድነቱ ማለት ነው አሸናፊው እሱ በመሆን ፈንታ እኔ እንደሆንኩ በሚገባ አውቃለሁ። የፒተርን ምስል አንጎሌ ውስጥ ደህና አድርጌ ቀርጬዋለሁ። የሚወደው የሚያፈቅረው ጓደኛ የሚሆነው ሰው ያጣ ዝምተኛ፣ ገለልተኛ፣ ስስ ስሜት ያለውና አስተውሎ ላየው ተወዳጅ ልጅ አድርጌ ሲየዋለሁ። እኔም በሆነ የልቤን ሁሉ የማፈስለት አንድ በህይወት ያለ ሰው ክፉኛ ያስፈልገኝ ስለነበረ ነው። ትክክለኛውን የህይወት መንገድ ለመያዝ በማደርገው የማያቋርጥ ትግል አይዞሽ የሚለኝና በቅንነት የሚረዳኝ አንድ ጓደኛ ያስፈልገኝ ነበር። የምፈልገውን አገኘው። በዝግታ ግን ምንም በማያጠራጥር ሁኔታ ፒተርን ወደ እኔ ላቀርበውና ጓደኛዬም ላደርገው ቻልኩ። በስተመጨረሻ ግን በሁለታችን መሃል የተፈጠረውን ቅርርብ ጥሩ ደረጃ ላይ ካደረስኩት በኋላ ማለት ነው ግንኙነታችን ባሰብኩት አቅጣጫ መሄዱ ቀርቶ ወደ ተራ ጓደኝነት እያደገ መጣልሻ። በኋላ ሳስበው ይህ እንዳይሆን ማድረግ የነበረብኝን ሁሉ እንዳላደረኩ ገባኝ። ከፒተር ጋር ያላወራነው ያልተካፈልነው የግል ሚስጥር ያለ እንዳይመስልሽ። እኔም ሆንኩ እሱ ለሌላ ለማንም ፍጡር የማንተነፍሳትን ሚስጥራችንን እስከ መለዋወጥ ድረስ ተቀራርበናል። ያም ሆኖ ይሄው እስካሁን ድረስ ልቤንና መንፈሴን አሸፍተውት በነበሩትና አሁንም እያሸፈቱት ባሉት በእነዚያ የተፈጥሮ ተአምር በግልጽ በሚታይባቸው የሰውነታችን ክፍሎች ተነካክተን አናውቅም። ይህን ፒተር ብሎ ልጅ ምን አባቴ ማድረግ እንዳለብኝ አሁንም አላውቅም። የሚያሳየኝ የፍቅር ስሜት ሁሉ የማይመስል ማለት ነው ወይስ ሌሎችን እንደሚያፍራቸው ሁሉ እኔንም ያፍረኝ ይሆን? በነገራችን ላይ ለችግሩ መፈጠር እኔም እጅ አለበት። እውነተኛ የፍቅር ጓደኝነት ስሜት ለመፍጠር ከነበረኝ ጠንካራ ፍላጎት የተነሳ አንድ ስህተት ሰርቻለሁ። እኔ በጉጉት እየጠበቅኩትና እሱ እየፈዘዘብኝ ሲያስቸግረኝ አካሄዱን ቀየርኩኝና ጓደኝነታችን በእህትና ወንድምነት አቅጣጫ እንዲዳብር በማድረግ ይበልጥ ልቀርበው ጣርኩ። የመጀመሪያውን መንገድ በማጠናከር የቀሩኝን የተለያዩ አማራጮች ሁሉ መፈለግና መሞከር ሲገባኝ ፒተር መፈቀር በጣም እንደሚፈልግ ያውቃለሁ። ከኔ ያዘው ፍቅርም ከዕለት ወደ ዕለት እያደገ ሲመጣ በደንብ ይታየኛል። በየጊዜው እየተገናኘን ከምናደርጋቸው ጭውውቶችና አልፎ አልፎ ከምናደርጋቸው መተሻሸቶች ብቻ እንኳን ደስታን እንደሚያገኝ ያውቃለሁ። የአይነቱ ግንኙነታችን እኔ ላይ የሚፈጥርብኝ ስሜት ግን
ምን ያህል ፈታኝ መሰለሽ ፊቴ። ተለያይተን አፍታም ሳንቆይ እንደገና ተመለሰሽ አገኘው ሌላ እድል ሞክሪ የሚል እጅግ ፈታኝ ስሜት። እንዲህም ሆኖ ግን ይፋ አውጥቼ ሆዴን ልዘረግፍለት ክፉኛ ስመኘው የኖርኩትን ጉዳይ ዳርዳር ከማለት አልፌ በቀጥታ ልገልጽለት የምችልበት ቀን መምጣቱ እያጠራጠረኝ ነው ያለው። ፒተርን ለሱ ለራሱ ከሚታወቀው በላይ ነው ወደኔ ያቀረብኩት። አሁን የሙጥኝ አይነት ተጣብቆብኝ ነው የሚገኘው። እናም በምን መንገድ ልላቀቀውና ከላይ ወርዶ በራሱ እግሮች እንዲቆም ላደርገው እንደምችል ለጊዜው አይታየኝም። የምፈልገውን አይነት ጓደኛ ሊሆንልኝ እንደማይችልና በአእምሮ ደረጃም ጨርሶ ሊመጥነኝ የሚችልበት ሁኔታ እንደማይመጣ ሲገባኝ ቢያንስ አሁን ካለበት ያመለካከት ጥበት በመጠኑም ቢሆን ወጣ ላደርገውና የወጣትነት እድሜውን እንዲጠቀምበት ልረዳ የምችልበትን መንገድ ለማግኘት ያቅሜን ሁሉ መጣር እንዳለብኝ አሰብ። ብቸኝነት የሚባለው ነገር በጥልቀት ሲመረመር ማደሪያውና መፈንጫው የእርጅና ዘመን ሳይሆን የወጣትነት ዘመን ነው። ይህ አባባል የሆነ መጽሐፍ ላይ ካነበብኩት ጀምሮ ሁልጊዜ ማስታውሰውና ትክክል መሆኑንም በሚገባ ያረጋግጥኩት ነው። ታዲያ እዚህ እኛ ጋር ያሉት ትላልቅ ሰዎቻችን ከኛ ከወጣቶቹ ይበልጥ የችግሩ ተጠቂዎች ናቸው ቢባል እውነት ሊሆን ይችላል? በፍጹም ሊሆን እንደማይችል አውቃለሁ። ትልልቆቹ ሰዎች ስለ ሁሉም ነገር የራሳቸው የሆነ አመለካከት ገንብተው ጨርሰዋል። አመለካከታቸው ትክክል ይሁን አይሁን ሌላ ጥያቄ ነው። እናም አንድ ነገር ለማድረግ ከመወሰናቸው ወይም ከማድረጋቸው በፊት አይንበዛበዙም፣ አይጨነቁም። ለኛ ለወጣቶቹ ግን ሚዛናችንን ጠብቀን ለመቆምና የራሳችን የሆነ አመለካከት ይዘን ለመቆየት ችግሩ ጥፍ ድርብ የጎላ ነው። በተለይ ደግሞ ግብረገብ የሚባሉ ነገሮች ሁሉ እየተንኮታኮቱና እየተደረመሱ ባሉበት የሰው ልጆች የመጨረሻውን እኩይ ጎናቸውን እያሳዩ ባሉበትና በእውነት በሰባዊነት እንዲሁም በእግዚአብሔር ማመን ተገቢ ይሁን አይሁን በማያውቁበት በዚህ ዘቀጠ ቀውጤ ጊዜ እዚህ በሚስጥራዊ ቤት ያለው ትላልቅ ሰዎቻችን ከኛ ከወጣቶቹ የበለጠ የችግሩ ታማሚዎች ናቸው ብሎ የሚል ማንም ሰው የኛ ችግር የቱን ያህል እያማቀቀንና ትልቅ ቋጥኝ እንደተጫነባት አይጥ ክብደቱ እየደፈጠጠን እንዳለ ግምት መውሰድ ያልቻለ ለጋድሚያችን ሊቋቋመው ከሚችለው እጥፍ ድርብ ችግር እንደተሸከመን ያላስተዋለ ፋታ በሌለው ውጥረት መሃል እንደ ጅማት እየከረርን እንደ እርጥብ ቆዳ በየአቅጣጫው እየተለጠጥንና በስጋት ችካል እየተቸነከርን ሸክማችንን ለማቅለል መፍትሄ ፍለጋ ጨለማውን እየቧጠጥን አገኘን ያልናት ጭላንጭል መፍትሄ ወዲያው እንደ ጤዛ ብን ስትልብን እየተሳቀቅን ብርሃናችን ጨግጎ እንጭጭ መንፈሳችን ጠውልጎ ክፉና ደግ ያለ ያምሯችን በእውንና በቅዠት ዓለም መሃል ተሰንጎ በቁም ሲኦል እየዳከረን እንዳለን መረዳት ያልቻለ ነው። አዎ ኪትዬ፣ ያለንበት ዘመን ትልቁ ችግር ምን መሰለሽ? ግብረ ገቦች፣ ጥሩ አመለካከቶች፣ ብሩህ ራእዮች፣ የሚያማልሉ ተስፋዎች ወዘተ ሁሉ ከውልደት ጀምሮ አብረውን በውስጣችን ሲያድጉ ይቆዩና መጨረሻቸው ግን መሃል መንገዳችን ላይ እንደ ግዙፍ ሐውልት ተገትሮ ከሚጠብቀን አጸያፊ እውነታ ጋር መላተምና እንደ መስታወት ተንኮታክቶ መርገፍ ነው። ትክክል ናቸው፣ ጥሩ ናቸው፣ ተገቢ ናቸው፣ ላከብራቸው ይገባኛል ብዬ የማምንባቸው ነገሮች ሁሉ እንዴት እስከዛሬ ከአእምሮዬ አውጥቼ እንዳልጣልኳቸው በእውነቱ በጣም የሚገርም ነው። ምክንያቱም ካለው እውነታ አንጻር ሲታዩ የእብድ ወይ የጅል አመለካከቶች የሚመስሉና ይዞ ለመቆየትም እጅግ የሚያዳግቱ ናቸው። ያም ሆኖ አሁንም እንዲያስኳቸው ነው ያለሁት። እንዲያስኳቸው እንደምቆይም እርግጠኛ ነኝ። ምክንያቱም የሆነው ሁሉ እንዳለ ሆኖ አሁንም ቢሆን ሰዎች ከስረ መሰረታቸው ጥሩ ናቸው ብዬ አምናለሁ። መስቀልቅል፣ ውዥንብር፣ ሰቆቃና ሞት እንደ ውሃ፣ አሸዋ፣ ሲሚንቶና ድንጋይ ተዋህደው ከነሱ በተሰራ ጥቁር መሰረት ላይ ተስፋዎችን መገንባት ግን ሊዋጥልኝም ሊሆንልኝም አልቻለም። ዓላማችን ቀስ በቀስ መተሳሰብና ቋንቋ ወደ ጠፋበት ወደ ባቢሎንነት እየተለወጠ ሲመጣ ይታየኛል። ዕለት ተዕለት ወደኛ እየቀረበ ያለውና መጥቻችንም የሆነው የምጽአት ነጎድጓድ ሲያስገመግም ይሰማኛል። እዚሁ ባለሁበት ሆኜ እዚያ ውጪ የቁም አሳራቸውን እየዛቁ ያሉ የሚሊዮኖች ጣር በስሜት ይደርሰኛል። ያም ሆኖ ግን ወደ ላይ አንጋጥጬ የልቤን ጥያቄ ወደ ሰማይ ሰማያቱ ስወረውርና ከመንበሩ ካለው ሁሉን አድራጊ ጋር የህሊና ተራክቦ ሳደርግ ሁሉም ነገር እንደገና ጥሩ እንደሚሆን በመድራችን ላይ የሰፈነው ግፍና ጭካኔም መጨረሻው እንደሚመጣ ሰላምና ፍቅር እንዲሁም መረጋጋት ተመልሶ የኛ እንደሚሆን ይሰማኛል። እስከዚያው ግን ህሊናዬ ጥሩ ናቸው ብሎ የሚያምንባቸው ነገሮች ሁሉና
ራእዮቹንም እንዳያስኩ የመቆየት ግዴታ አለብኝ። ምክንያቱም ማን ያውቃል ምናልባት እውን ላደርጋቸው የምችልበት አንድ ቀን ይመጣ ይሆናል። ያንቺ ዋና ሐምሌ 21 1944 ውድ ጌቴ ስለ እውነት ለመናገር አሁን ተስፋዬ በደንብ እያንሰራራልኝ ነው። በስተመጨረሻው ነገሮች ሁሉ ጥሩ እየሆኑ ነው። አዎ ጌቴዬ በጣም ጥሩ እየሆኑ ነው። እንደውም ዜና ልንገርሽ፣ ምርጥ ዜና። ሂትለር ላይ የግድያ ሙከራ ተደረገ። በጣም የሚገርምሽ ደግሞ ግድያው የተሞከረው እንደ ከዚህ በፊቶቹ በአይሁድ ኮሚኒስቶች ወይ ደግሞ በእንግሊዝ ካፒታሊስቶች ሳይሆን የራሱ የሂትለር ሰው በሆነና ሰብአዊ ክብሩ ባልራቀው በአንድ የጀርመን ጀነራል ነው። ከጀነራልነቱም በላይ የንጉሳውያን ቤተሰቦች ደም ያለው መስፍን ሲሆን በእድሜው ገና ወጣት የነበረ ነው። የፉረሩ የሂትለር ሕይወት የተረፈው በመለኮታዊ ተአምር ነው ማለት ይቻላል። ያለመሞቱ እንዳይመስልሽ የሚገርመው ከጥቂት ጭረቶችና ብልቶች ያለፈ ችግር አላገኘውም። በጊዜው አብረውት ከነበሩት ጥቂት ኦፊሰሮችና ጀነራሎች እንኳን ከፊሉ ተገድለዋል፣ ከፊሉ ደግሞ ክፉኛ ቆስለዋል። እሱ ግን የግድያ ሙከራ ዋና አቀናባሪ በጥይት ተደብድቦ እንዲገደል ተደረገ። ለማንኛውም ይህ ቁልጭ አድርጎ የሚያሳየው ምን መሰለሽ? ጦርነቱ እጅ አላቸውና ሂትለር ዳግም ወደማይወጣበት መቀመቅ ወደ ጥልቁ ሲወርድላቸው ማየት የሚሹ ብዙ ኦፊሰሮችና ጀነራሎች መኖራቸውን ነው። ሂትለር በአንድ በሆነ ተአምር ቢገረሰስላቸውና እድሉን ቢያገኙ ግን ማድረግ የሚፈልጉት ምን መሰለሽ? ከህብረ ብሔሩ ጦር ጋር ተደራድሮ ሰላም የሚፈጥር አዲስ ወታደራዊ መንግስት መመስረትና እንደገና ራሳቸውን በአዲስ የጦር ኃይል ካጠናከሩ በኋላ በሚቀጥሉት 20 ዓመታት ውስጥ ሌላ ጦርነት ለመክፈት። አይገርምሽም? ምናልባት መለኮታዊው ኃይልም ሆነ ብሎ ይሆናል ሂትለርን ከፊታቸው ገለል ያላደረገላቸው እንጂ ለህብረ ብሔሩ ጦር የሚቀለውም የሚጠቅመው ጀርመኖቹ እርስ በርሳቸው ተገዳድለው ቢያልቁ ነበር። ይሆነው ቢሆን ለራሺያኖችም ለእንግሊዞችም ሥራ በቀለላቸውና በአጭር ጊዜ ውስጥ የገዛ ከተሞቻቸውን እንደገና የመገንባቱን ሥራ መጀመር በቻሉ ነበር። የሆነው ሆኖ እዛ ደረጃ ገና አልደረስንም። እናም ካሁኑ ቸኩዬ ስለሚመጡት አስደሳች ጊዜያት ልተነብይልሽ አልችልም። ግን አንቺም ብትሆኚ ከዛሬው ዘና አባባሌ ብቻ ያለውን እውነታ መገመት የሚሳንሽ አይመስለኝም። እንደምታየው ዛሬ ስለ ትልልቅ የህይወት ፍልስፍናዎች እየተንዘባዘብኩብሽ አይደለም ያለሁት። ይህ ታዲያ በውስጥ ያለው ውጥረት ምን ያህል ረገብ እንዳለልኝ አያሳይም? ሌላ ወሬ ልንገርሽ። ሂትለር በታማኝነትና በቅን ታዛዥነት እያገለገሉት ላሉት የጀርመን ዜጎች አዲስ መግለጫ አስተላለፈ። ከእንግዲህ በኋላ በየትኛዎቹም የጀርመን የታጠቁ ኃይላት ውስጥ የሚገኝ ማንኛውም ሰው በጌስታፓ የታዘዘውን ሁሉ ያለ አንዳች ጥያቄ መፈጸም ግዴታ እንዳለበትና ከዚህም በተጨማሪ ማንኛውም የጀርመን ወታደር ተራ ይሁን ባለማረግ ከበላይ አዛዦቹ አንዱ በዚህ የሂትለርን ሕይወት አደጋ ላይ ለመጣል በሚደረግ የወራዶችና የብኩኖች እንቅስቃሴ እጁ አለበት ብሎ ካመነ ያለምንም የክስና ማስረጃ አንጃ ግራንጃ ያለምንም ኮርት ማርሻል እዚያው በዚያው አናቱን ብሎ የመግደል መብት እንዳለው የሚያረጋግጥ ድንቅ መግለጫ አስተላለፈልሻለሁ። እንዴት ያለ አስጠያፊና በደም የደመቀ ትዕይንት ሊሆን እንደሚችል አንቺው ገምጪው። ይታይሽ ጌቴ፣ ተራ ወታደር ጆኒ ማንተስ ከተላከበት የጦር ሜዳ ሲመለስ ባደረገው ረጅም የእግር ጉዞ እግሮቹ ላይ ህመም ይሰማው ጀምሮት ይሆናል። ልክ እንደደረሰ የበላይ አዛዡ ያው እንደለመደው የወታደራዊ ትዕዛዝ የስድብ የማመናጨቅና የቁጣ ናዳውን ያወርድበታል። ጆኒ ታዲያ እንደወትሮ መሽቆጥቆጥ የለ፣ አዎ ጌታዬ የለ፣ እሺ ጌታዬ የለ፣ ጠመንጃውን ብድግ አድርጎ ያቀባብልና ጮክ ብሎ አንተ ሂትለራችንን ልትገል እንደምትፈልግ አውቃለሁ፣ ስለዚህ እንካ ሂሳብህን
ቡም! ያለ ሰማይ ለምድር የከበደ የሚባል አዛዥ እንደ ዘበት ፍግም ይልልሻል። ከዛስ መጨረሻው ምን የሚሆን ይመስልሻል? አንድ አዛዥ በዙ ስር ካለው ወታደር ጋር ትንሽም ቢሆን ቅራኔ በፈጠረ ቁጥር ወታደርየው በራሱ ምክንያት እንኳን ግንባሩን ቋጠር ባደረገና ፊቱ ገምጨጭ ባለ ቁጥር አዛዥየው ላይ ያርግሻ ጌቲ። አይታይሽም እንዴት ሽንት በሽንት እንደሚሆን? ምን ለማለት እንደፈለኩ በትክክል አገኘሽኝ ጌትዬ? ነው ወይስ አራምባና ቆቦ እየዘለልኩ አደናበርኩሽ? ምን አባቴ ላርግ ብለሽ ነው? ቢያንስ በሚቀጥለው ጥቅምት ወር በትምህርት ቤት አግዳሚ ወንበሮች ላይ እንደገና ሊቀመጥ ነው የሚለው የሰሞኑ ተስፋዬ የፈጠረብኝ የደስታ ስሜት ምክንያታዊ መሆን ከማልችልበት ደረጃ አድርሶ ሊሆን ይችላል። አቤት ግን የኔ ነገር! በምንም ነገር ላይ ከሚገባው በላይ ተስፋ ማድረግ የለብኝም ያልኩሽ እኮ አሁን በቅርቡ ነበር። ይቅርታ አድርጊልኝ ጌትዬ። ምን ላድርግ? ሰዎችም እኮ ትንሿ የቅራኔዎች ከረጢት የሚል ቅጽል ስም ያወጡልኝ ያለ ምክንያት አይደለም። ትንሿ የቅራኔዎች ከረጢት ያንቺዋ ናት። ማክሰኞ ነሐሴ 1 1944 ውድ ጌቴ፣ ትንሿ የቅራኔዎች ከረጢት በዚህ አረግ ነበር ያለፈውን ደብዳቤን የደመደምኩት። የዛሬውንም የሚጀምረው በዚሁ አባባል ነው። የቅራኔዎች ከረጢት ትክክለኛ ትርጉሙን ልትነግሪኝ ትችያለሽ? ለመሆኑ ቅራኔ ማለት ምን ማለት ነው? ያው እንደ አብዛኛዎቹ ቃላት ሁሉ ይህኛውም ሁለት ትርጉም ሊኖረው ይችላል። ከውጭ ያለ ቅራኔና ከውስጥ ያለ ቅራኔ። የመጀመሪያው እንግዲህ ይሄ ተራው ማለትም በቀላሉ ማመንና መስማት የማትፈልግ ምን ጊዜ ምን ያውቃለው የምትል እኔ ያልኩት ካልሆነ ሞቼ እገኛለሁ የምትል ወዘተ የሚሉኝና በአጠቃላይ እኔ እንዳና የምታወቅባቸውና የማይወዱልኝ ባህሪያቶች ሁሉ መሆኑ ነው። ስለ ሁለተኛው ግን ማንንም የሚያውቅ የለም ልልሽ እችላለሁ። ይሄኛው የኔ ግል ምስጢር ነው። ከዚህ በፊት እንደው በደፈናው ጠቀስ እንዳደረግኩልሽ ድርብ ስብዕና ዱዋል ፐርሶናሊቲ ነው ያለኝ። አንደኛው ጎኔ ምን መሰለሽ? ተግባቢነቴ፣ ተጫዋችነቴ፣ በሁሉም ነገር የምቀልድና የማሾፍ መሆኔ፣ መንፈሰ ንቁነቴ፣ ከሁሉም በላይ ደግሞ ምንም ነገር ላይ አክራሪ ያለ መሆኔና ነገሮችን ሁሉ ቀለል አድርጌ ማየቴ፣ ቢዳሩኝ፣ ቢስሙኝ፣ ቢያቅፉኝ፣ ደርቲ ጆክ ቢያወሩልኝ ወዘተ ቅንጣት እንኳን የብሽቀት ስሜት የማይሰጠኝ መሆኑ ሁሉ በዚህ ውስጥ የሚካተቱ ናቸው። የኛው ጎኔ ነው አብዛኛውን ጊዜ ቦታውን የሚይዘው። ሌላኛውን ጎኔን ማለትም በጣም የሚሻለውን ጥልቁንና ንጹህን ማንነቴን ገፍቶ በማባረር መድረኩን ይቆጣጠራል። ማወቅ ያለብሽ ነገር ምን መሰለሽ ጌቴ? ያናን የተሻለ ጎን የሚያውቅ ማንም የለም። ለዚህም ነው አብዛኛዎቹ ሰዎች ትዕግስት አስጨራሽና አስቸጋሪ የሚመስላቸው። ይገርምሻል፣ ከስንት አንዴ እስቲ ጨከን ልበልና በራሴ ስሜት ውስጥ ልቆይ ብዬ ወስናለሁ። እናም ቢያንስ ለአጭር ጊዜ ሞክረዋለሁ። ለምሳሌ ለግማሽ ቀን ያህል ግምጭጭ ብዬ መቆየት አይቸግረኝም። ሰዎችም እንደምንም ይችሉኛል። ችግሩ ምን መሰለሽ? ሁላቸውም ያችን የለመዷትን አና ስለሚያጧት ነው መሰለኝ ብዙም ሳልቆይ ለጉድ ከብዳቸዋለሁ፣ እደብራቸዋለሁ። ምነው አይኗን ባላየናት እስከማለት የሚደርሱበት ጊዜ አለ ብለሽ ታምኛለሽ? እውነቴን ነው የምልሽ። ጥልቅ አስተሳሰብ ላላቸው ለበሰሉ ሰዎች የፍቅር ፊልም የሚሰጣቸውን ስሜት ታውቂያለሽ። ልክ እንደዛ ነው እኔንም የሚወስዱኝ። አለ አይደል? እንደው ለለውጥ ያህል ብለሽ የምትወስጂው ነገር ለአንድ ጊዜ ብቻ የምትደሰችበትና ወዲያው የምትረሺው፣ መጥፎ የማትይው ግን ደግሞ ጥሩ ልትይውም የማትችይው። ይህን ነገር ባልነግርሽ ደስ ባለኝ፣ ግን ደግሞ እውነቱ ይህ እንደሆነ እስካወቅኩት ድረስ ለምንድን ነው የማልነግርሽ? ቀላልና ግልብ የሆነው ጎኔ በጣም ፈጣንና ጫና የመፍጠር ኃይል ያለው ስለሆነ ይበልጥ ጥልቅ የሆነው ጎኔ ሊጋፈጠውና ሊቋቋመው አይችልም። ለዚህም ነው ምንጊዜም የበላይ የሚሆነውና ጥሩ ጎኔ መውጫ ቀዳዳ ማግኘት የሚቸግረው። እስከ ዛሬ እንኳን
ሰው ሁሉ የሚያውቃትን ይህችኛዋን አና ገፍቼ ላባረራት፣ ሽባ ላደርጋት፣ ልደብቃት ምን ያህል እንደጣርኩ ምን ያህል እንደደከምኩ ፈጽሞ ልትገምጪው አትችይም ቲቲ። ምክንያቱም ምን አባቷ ታደርግልኛለች? አና ማለት እኮ ይቺ አይደለችም። ይቺ ግማሿ ብቻ ናት። ግን ምን ዋጋ አለው? አይሰራም ቲቲ። ለምን እንደማይሰራ ማውቃለሁ። በወትሮ ማንነት የሚያውቁኝ ሁሉ ሌላ ጎን እንዳለኝ፣ ሌላ የተሻለና የጠራ ማንነት እንዳለኝ አንድ ቀን ቢያውቁስ ብዬ ገና ሳስበው ትልቅ ፍርሃት ጉብ ይልብኛል። የሚስቁብኝ፣ የሚያጣጥሉኝ፣ እንደ ጅል የሚያዩኝ፣ ቀድሞ ነገር ከልቤ እንደሆነ የማይቀበሉልኝ፣ ጨርሶ የማያምኑኝ ይመስለኛል። ለነገሩ እንደ ጅል መታየትንም ሆነ ያለ መታመንን ለምጄዋለሁ። ግን ይህንን የለመደችውና ልትሸከመውም የምትችለው ግልቧ አና ብቻ ናት። ለጥልቋ አና ግን ክፉኛ የሚያማት ነገር ነው። ለአንዳንድ ጊዜ ጥሩ አናን አስገድጄ ለሩብ ሰዓት ያህል እንኳን ወጣ መድረኩን እንድትይዝ አደርጋትና ግን የሆነ መናገር ያለብኝ ነገር ኖሮ ገና አፌን ከመክፈቴ ሹልክ ትልና ለአና ቁጥር 1 መድረኩን ለቃ የት ትግባ ሳላውቀው ልም ትልብኛለች። ስለዚህ ጥሩ አና ከሰዎች ጋር በመሆንባቸው ጊዜያት ሁሉ አትኖርም። ይህ እስከዛሬ ለአንድም ቀን ሆኖ አያውቅም። ብቻዬን ስሆን ግን የበላይነቱን የምትይዘው እሷ ናት። ያን ጊዜ እንዴት መሆን እንደምፈልግም ሆነ እንዴት ሆኜ እንዳለው በትክክል አውቃለሁ፣ በውስጤ ማለት ነው። ግን ምን ዋጋ አለው? ይህችኛዋን አና መሆን የምችለው ለኔው ለራሴ ብቻ ነው። በሌሎች ፊት ልሆናት አልችልም። ምናልባትም ለዚህ ይሆናል እኔ ከውስጥ ደስተኛ ተፈጥሮ አለኝ የምለውና ሌሎች ሰዎች ደግሞ ከውጪ ደስተኛ ተፈጥሮ ያለኝ የሚመስላቸው። በእርግጥ መንገዴን የምትመራኝ ከውስጥ ያለችው ንጹህ አና ናት እንጂ ከውጭማ እኔ ማለት ማሰሪያዋን በጥሳ እንዳሻት የምትፈነጭ የፍየል ግልገል አይደለሁ እንዴ? እንደነገርኩሽ ስለምንም ነገር ቢሆን እውነተኛዎቹን ስሜቶቼ ለማንም ትንፍሽ አልልም። በዚህም ነው ወንድ አሳዳጅ፣ ድሪያ ወዳድ፣ ሁሉን አዋቂ ነኝ ባይ፣ የፍቅር ታሪኮች አንባቢ እና የመሳሰሉ መጠሪያዎችን ለማትረፍ የበቃሁት። ይህ ታዲያ ለተጫዋቿ ላይ ያስቃታል። በምን ቸገረኝ አይነት ትከሻዋን ትሰብቃለች። ልክ ምንም ደንታ እንደማይሰጣት ትሆናለች። ዝምተኛዋ አና ግን ኦ ኪቲ፣ እሷን አያርግሽ ነው የምልሽ። በውስጡ ነው የምትሰቃየውን ስቃይ እንዲህ በዋዛ መግለጽ የሚቻል እንዳይመስልሽ። እውነቱን ንገሪኝ ካልሽኝ ይህ ሁኔታ እጅግ በጣም ነው የሚያመኝ። ለዚህም ነው ራሴን ለመለወጥ ባለ በሌላ አቅሜ የምጥረው። ግን ምን ታደርጊዋለሽ? እየታገልኩ ያለሁት የበለጠ ኃይል ካለው ብርቱ ጠላት ጋር ነው። ከውስጤ የሚንሰቀሰቅ ድምፅ አለ። አይሽው የሆነው ያንቺ መጨረሻ በጉረኝነትሽ በአቃቂረኛነትሽ ሰውን ሁሉ ተንኩሰሽ ብቻሽ ቀረሽ። የሚያዝንልሽ የለ፣ የሚወድሽ የለ፣ ገደል ብትገቢ ደንታ ያለው የለም። ለዚህ ሁሉ ምክንያቱ ምንድነው ካልሽ ከአንቺ ሺህ ጊዜ የምትሻለዋ የገዛ ግማሽሽ የምትሰጥሽን ምክር መስማት ያለመቻልሽ ነው። ኦ ኪቲ፣ ምክሯንማ በሰማኋት ደስ ባለኝ። ግን ፈጽሞ የማይሰራ ነገር ነው። ዝምተኛ፣ ቁጥብና ኮስታራ ለመሆን ፈልግና ገና ሲጀምረው ሁላቸውም ላይ የማየው ስሜት ደግሞ አዲስ ዘፈን አወጣሽ፣ አዲስ ኮሜዲ ጀመርሽ የሚል አይነት ነው። ስለዚህ ወዲያውኑ ለቀልድ ያደረኩት በማስመሰል ተወውና አና ቁጥር 1ን አሰናብቼ ቦታውን ለአና ቁጥር 2 ለማስረከብ እገደዳለሁ። ምክንያቱም የሌሎችን ተይና የገዛ ቤተሰቦችን ሁኔታ መቋቋም አልችልም። ዝምተኛ ለመሆን ስለሞከርኩ ብቻ እንደታመምኩ እርግጠኛ ይሆናሉ። ትኩሳት ይዞኝ እንደሆነ በሚል አንዴ አንገቴን አንዴ ራሴን እየዳበሱ መከራዬን ያሳዩኛል። የሆድ ድርቀት ይዞሽ እንዳይሆን እያሉ በጥያቄ ይወጥሩኛል። ይህ ነው የሚባል ነገር ሳያገኙብኝ ሲቀሩ ደግሞ ያለ ምክንያት እንዲህ ያለ ድብርት ውስጥ መግባትማ ተገቢ አይደለም በሚል ወቀሳ ያስጨንቁኛል። ብቻ ምን አለፋሽ ያሰብኩትን ለመሆንም ሆነ ለማድረግ ምንም አይነት እድል የሚሰጡኝ አይደሉም።